እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? በመጀመሪያ የዛሬው ዜናዎቻችን የሚሆኑት ዓለም ዙሪያ በተመለከተ ነው። እነዚህ ዜናዎቻችን ምን ምን ይመስላሉ? አንደኛው ትራምፕ ነው። ትራምፕ ያው እንደምታውቁት የተለየ ባህሪ ያለው ሰው ነው። የተለየ ባህሪ ያለው ሰው አሁን የንጉሠ ነገሥቱን መንገድ ለመጥረግ እየተሯሯጠ ነው። ይህንን ያደርጋል አያደርግም እናየዋለን። የትራምፕ ጉዳይ ሁልጊዜ ነገሮችን እያባባሰ ነው የሚሄደው። ነገሮችን ደግሞ ጠንከር ሲሉበት ደግሞ እየለመነ ነው የሚሄደው። በዚህ ይፎክራል፣ በዚህ ይለምናል። እንደዚህ አይነት ፖለቲካውን ደግሞ እስካሁን ቀጥሎበታል። ውጤታማ ይሆናል ከተባለ እሱ ወደፊት የምናየው ነው። ግን ውጤታማ በፍጹም የማይሆንበት ደረጃ እየደረሰ ነው። በፍጹም የማይሆንበት ደረጃ ላይ እየደረሰ ነው። ይሄ ደግሞ እጅግ አስፈሪ አካሄድ ነው። አሜሪካኖች እስከዛሬ አይተውት የሚያውቁት ችግር ውስጥ ትራምፕ ነው የከተታቸው። ትራምፕ ይሄ ብቻ አይደለም እያደረገ ያለው፣ አሜሪካኖችን አዋርዶ ወደ በጣም እንዲወርዱ ካደረጋቸው፣ አሜሪካንን ካስደፈረ መሪ ቢኖር ትራምፕ ነው። በትራምፕ ዘመን ነው አሜሪካ በእስራኤል መመራት የጀመረችው። በትራምፕ ዘመን አሜሪካ በእስራኤል መመራት ጀመረች። ስለዚህ አሜሪካ በአሁኑ ሰዓት ምን ደረጃ ደርሳለች፣ አሁንስ ምን እያደረገች ነው የሚለውን ወደ እናንተ እናደርጋለን። ዜናዎቹን በመቀጠል ወደ እናንተ እናደርጋለን። የተከበራችሁ ተከታታዮች እዚህ አንድ ዜና መጥቶ እያየሁት ስለሆነ ነው። እሺ ወደ ዜናችን እንሂድ። ስማቸው እንዳይገለጽ የጠየቁ የአንድ የአሜሪካዊ ባለስልጣን በኢራን መንግስት ቴሌቪዥን የቀረበውን መረጃ ውድቅ ማድረጋቸውና በኢራን ቡሻ አቅራቢያ የተመታ ወይም የወደቀው ምንም አይነት የአሜሪካ አውሮፕላን አለመኖሩን አስታውቋል። የኢራን መንግስት ቴሌቪዥን የቡሻ ግዛት አስተዳደር የሆነው ማሱድ ታንገስኪን ዋቢ በማድረግ በግዛቲቱ ውስጥ በሚገኙ ጃም በተሰኘ አካባቢ አንድ የአሜሪካ አውሮፕላን መመታቱንና መውደቁን መዘገቡ ይታወሳል። የአሜሪካ ባለስልጣን ግን ይህንን ዘገባ ከእውነት የራቀ ነው ሲል ክዷል። አሜሪካኖች አሁን ወደ መካድ ነው እየገቡ ያሉት። ምክንያቱም እኛ እንመታም አይነት ነገር ነው፣ ግን ተመተዋል። ይህ ምንም ጥርጥር የሌለው ነገር ነው። ሌላኛው ዜና ደግሞ የዩክሬን ፕሬዝዳንት ዜሌንስኪ ዛሬ ወደ ስዊድን በመቅረት ወታደራዊ ስምምነት ተፈራርመዋል። በዚህ ወቅት ከስዊድን ጋዜጠኞች ለፕሬዝዳንት ትራምፕ እና ለአሜሪካ ኮንግረስ የጻፉት ደብዳቤ በተመለከተ ምን መልስ እንዳገኙ ተጠይቀዋል። እሳቸውም ከአንድ ቀን በፊት ዩክሬን ከመጎብኘታቸው በፊት የአሜሪካ ኮንግረስ የሴኔት አባል ጋር በግል መገናኘታቸውን ጠቅሰው አባላቱ ለኮንግረስ ለዋይት ሀውስ ያቀረቡትን ጥያቄ እንደገለጹላቸው ገልጸዋል። እስካሁን ከፕሬዚዳንት ትራምፕ ምንም መልስ እንዳልተሰጣቸውም ገልጸዋል። ከኮንግረስ እና ከዋይት ሀውስ ይፋዊ መልስ እንዳላገኙ ገልጸዋል። ስለዚህ ከትራምፕ ጋር ያላቸውን ግንኙነት ትራምፕ ወደኋላ ስበዋል። ምክንያቱም አያዋጣውም። እንደዚህ አይነት ነገሮችን ካደረገ ራሻ ከተቆጣች ለትራምፕ ጥሩ ስላልሆነ ማለት ነው። ራሻን ማስቆጣት የለበትም ትራምፕ። በተቻለ መጠን ነገሮችን ረገብ አድርጎ ማየት ነው። ሌላው ለአሜሪካ ባህር ኃይል ትልቅ ስጋት የሆነውና በከፍተኛ ሚስጥር ሲገነባ የቆየውን የቻይና አዲስ ድንቅ የጦር መርከብ ታይፕ 004 ግንባታ በሳተላይት ያስደነገጠ አዲስ መረጃ ይፋ ሆኗል። ግንቦት የዓለም አቀፍ የስትራቴጂክ ጥናት ማዕከል CSIC
በቅርቡ ይፋ ባደረገው የሳተላይት ምስል ትንተና መሰረት በዳይላ የባህር ወደብ ላይ ከፍተኛ ፍጥነት እየተገነባ ያለው የዚህ ግዙፍ የጦር መርከብ አካል ሁል በአሁኑ ወቅት የደረሰበት አስገራሚ የሜትር ርዝመት እና ስፋት የዓለም ኃይል ሚዛን ሙሉ በሙሉ የሚቀይር ነው ተብሏል። ይህ የውጊያ መርከብ በቴክኖሎጂ፣ በጦር መሳሪያ እና በብቃት በሁሉም አሜሪካንን ያስደነበረ ሆኖ ተገኝቷል እና አሜሪካን በዚህ ከፍተኛ ስጋት አድሮባታል። ይህ ስጋት ግን ያው የታወቀ ነው። ቻይና በዓለም ወታደራዊ ጦር መሳሪያዎች እጅግ በጣም የዘመኑ ጦር መሳሪያዎች እንዳላት ዓለም ያረጋገጠላት ነው። ሌላው ዶናልድ ትራምፕ ነው። ዶናልድ ትራምፕ $250 ኖት ገንዘብ ላይ እንዲታተም ግፊት መደረጉ ገልጿል። የትራምፕ አስተዳደር ባለስልጣናትና የገንዘብ ሚኒስትር ተሿሚዎች የትራምፕ ምስል ያረፈበት አዲስ $250 የኖት ገንዘብ ማዘጋጀት ዲዛይን ወይ ድማ ፕሮቶታይፕ ናሙና እንዲሰራ በመንግስት የገንዘብ ሚኒስቴር ተቋም ላይ ግፊት እያደረገው መሆኑ ተገልጿል። ይህ ሀሳብ የቀረበው አሜሪካ በ2026 ዓ.ም የምታከብረውን የ250ኛው ዓመት የነፃ በዓል ለማሰብ በተዘጋጁበት ነው። ሆኖም በህይወት ያሉ ሰዎች ምስል በአሜሪካ ገንዘብ ላይ እንዳያርፍ የሚከለክል የፌዴራል ሕግ በመኖሩ እና ጉዳዩን የኮንግረስ ማጽደቅ የሚፈልግ በመሆኑ ተቸግረዋል። ትራምፕ ለአሜሪካ ህዝብና መንግስት ምን ጥቅም ዋለ? ምን ሰራ? ትራምፕ ምንድን ነው የሰራው? ትራምፕ ምንም ነገር አልሰራም። ምንም ነገር አላደረገም። ግን ልክ ታሪክ ለአሜሪካ ህዝብ የተለየ ታሪክ የሰራ ለመምሰል የሚያደርገው ጥረት እጅግ በጣም የሚገርም ነው። ትራምፕ ንጉሠ ነገሥት ለመሆን አስቦ ነበረ፣ ግን አልቻለም። እሱንም ረሶታል። አሁን እስራኤል ነች አሜሪካን እየመራች ያለችው እንጂ አሜሪካ ራሷን እየመራች አይደለችም። በፊት ግን አሜሪካ ራሷን እየመራች ዓለምንም እየመራች ነው የነበረው። አሁን ግን እንኳን ዓለምን ልትመራ ራሷን መምራት አልቻለችም። ጥንትየዋ እስራኤል ነች የምትመራት። ሌላኛው የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኦማን ላይ ያሰሙት ዛቻ እጅግ አደገኛና የጉልበተኝነት ተግባር መሆኑን በግልጽ በጽኑ አውግዘዋል። ቃል አቀባዩ ባወጡት መግለጫ እንዳስታወቁት በቀጠናው ሰላም እና ደህንነት ላይ ሁልጊዜም ገንቢ፣ ውጤታማና ኃላፊነት የተሞላበት ሚና ሲጫወት የቆየችው እንዲሁም ለበርካታ ዓመታት በዲፕሎማሲያዊ ሂደት ውስጥ እንደ አደራዳሪ በመሆን ለቀጠናው መረጋጋት የላቀ ጥረት ያደረገች የተባበሩት መንግስታት አባል ሀገር አውድማታለሁ ብሎ መፎከር በጣም እጅግ በጣም የሚገርም ነው ብለዋል። ልክ ነው። አሜሪካ ትራምፕ የጋጠ ወጥነት ስራ እየሰራ ነው። ቬንዙዌላ የሰራውን አሁን ደግሞ እቺ ትንሿን ኦማን ማስፈራራት ጀምሯል። ትንንሽ ሀገር ነው አሁን ማስፈራራት የያዘው። ሌላው ስኮት ቤንሰን ነው። የአሜሪካ ገንዘብ ሚኒስቴር ጸሐፊ ነው። የበፊት መሪዎች ሊያደርጉት ያልቻሉት እኛ ፈጽመነዋል፣ እኛ ጀግኖች ነን፣ እኛ አሜሪካን እናኮራን ይላል። በምንድን ነው አሜሪካን ያኮራው? ዩራኒየምን እንሰጣለን አስብለናታል፣ አንበርክከናታል ኢራንን። ኢራን እኮ ዩራኒየም አልሰጥም ነው ያለችው። በዛ ጉዳይ እንዳትነጋገሩ፣ በሌላ ጉዳይ እንስማማ ብለው አሜሪካ ኮሽ ብላለች። እሺ ካለች በኋላ ነው እስራኤል ይህን በፍጹም እንዳታደርግ ነግሬሃለሁ ስትለው ትራምፕ አሁን ያፈረሰው። አማራጭ የለውም። ትራምፕ ወደደም ጠላም ተንበርክኮ እጁን ይሰጣል። ይሄ ምንም ጥርጥር የለውም። እንደዚህ አይነት ውሸት እንደሚዋሹ ደግሞ እኔም ቀደም ብዬ ተናግሬያለሁ። ምክንያቱም አሜሪካኖች አሁን በፕሮፓጋንዳ ብቻ ነው እንጂ በጉልበትና በእውቀት የተመሰረተ ስራ እየሰሩ አይደለም። አሜሪካም በእስራኤል እጅ ነው ያለችው። አሜሪካ ቀኝ ግዛት የያዘቻት እስራኤል ነች። አለቀ። የተከበረ ተከታታዮች የዛሬው ፕሮግራም ይሄን ይመስላል።
ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።